ለምሳሌ አንዲት እናት ልጇ አሻራ ሰጥቶ ከሰው ጋር ወጣ፣ እሷ እዛው ቀረች። ኦኬ ምሳሌ ነው። ከዛ እሷ ተይዛ ከገባች በባህር ከተመለሰች ኦር ደግሞ በህጋዊ ለመሆን ፈልጋ በባህር ተመለሰችና በፕሌን መግባት ብትፈልግ ልጇን ግን ከሰው ጋር የላከችው አሻራ ሰጥቶ ሄደ ልጇን ግን 5 ዓመት ሳይሞላው ማምጣት አትችልም ወደ ሳውዲ። ምክንያቱም አንድ ሰው ከሳውዲ በአሻራ ከወጣ ከ5 ዓመት በኋላ ነው መግባት የሚችለው። ሳውዲ እንደውም በጣም አሪፍ ነው ከ5 ዓመት በኋላ መግባት መቻል። ኢማራት እኮ ርህራሄ የላትም በዚህ ጉዳይ። በብሎክ ከወጣሽ እኮ ፎርኤቨር ነው ለዘለዓለም። በቪዚትም ሆነ በምንም መግባት አይቻልም ኢማራት። የወላጅ ስም ወይ ውክልና የወላጅ ስም ይጻፍ የለም እንዴ ማሪ? ወላጅ ብለው እኮ ነው ወላጅ። ካታር 2 ዓመት ነው አንድ ሰው በብሎክ ከወጣ ከ2 ዓመት በኋላ ወንጀል ካልሰራ ጠፍቶ ተይዞ ከሆነ የወጣው ካታር ከ2 ዓመት በኋላ መምጣት ይችላል። በየ2 ዓመቱ ሲስተሙ ስለሚታደስ። ግን ወንጀል ከሆነ ግን ብላክ ሊስት ውስጥ ነው የምትገቢው። ለዘለዓለም ተመልሰሽ እዚህ ሀገር መግባታችን ወንጀል ላይክ ወንጀል ገባችሁ? ወንጀል መስረቅ፣ አደንዛዥ መሸጥ፣ መደባደብ፣ ሰው መውጋት ምናምን ከሆነ ለዘለዓለም ተመልሳችሁ እንዳትገቡ ብላክ ሊስት ውስጥ ተደርጋችሁ ነው የምትባረሩት። ግን ኖርማል ይሄ የኢቃማ ጠፍተሽ ተይዘሽ ምናምን ጠፍተሽ ወይ እጅሽን ሰጥተሽ ምናምን ከሆነ ወይ ደግሞ ጠፍተሽ ከዛ ሲበቃሽ በነጭ ወረቀት ገብተሽ ምናምን ከሆነ ከ2 ዓመት በኋላ መምጣት ትችላለሽ። ተይዤ ነው የገባሁት በውጭ ጠፋች አቡ። ተይዤ ነው የገባሁት በውጭ ጠፍቼ አቡ። እኮ ጠፍተሽ እጅሽን ሰጥተሽ ነው ወይስ ነጭ ወረቀት አውጥተሽ ነው የገባሽ? ኩዌት ሳባ አላውቅም። ኩዌት አልኖርኩም እኔ። ካታር እኮ ስለምኖርባት ነው የማውቀው። ካታርና ኢማራት ስለኖርኩ ነው እንትን አልኖርኩም። ኩዌት ሜቢ ሰርች ማድረግ ከተቻለ ጉግል ላይ ህጉን አላውቅም። ሰርች አድርጌ የኩዌትን እነግርሻለሁ። ግን ማለት ነው አንድ ሰው ይዞ ሲገባ ልጅ ነኝ ብሎ እኮ ነው ይዞ የሚገባው። ልጅ ነኝ የምን የወላጅ ስም ነው የምትሉኝ? እኔ ሳውዲ የምኖር ቢሆንና እኔ ጠፍቼ እየሰራው ልጄ ለትምህርት ሲደርስ ሰው ይዞልኝ እንዲሄድ ከፍዬ ባክሽ ልጄን ውሰጅልኝ ብዬ ለሚሄድ ሰው ግዴታ ወረቀት ያለው ሰው መሆን አለበት። ራይት? ለነገሩ ወረቀት የሌለውም ቢሆን በነጭ ወረቀት እየወጣ ያለ ሰውም ቢሆን ይቻላል። ለምን ካልተያዛችሁ እስር ቤት አትገቡ። ደስ የሚለው ነገር እንደ ድሮ አይደለም። አሁን ነጭ ወረቀት ከ3 ዓመት ወደዚህ በነጭ ወረቀት ብርሽን ይጭነቃው 460 ሪያልሽን ከፍለሽ ነጭ ወረቀት አውጥተሽ ቀጥ ብለሽ በኤርፖርት ወደ ሀገርሽ መሄድ ትችያለሽ። እስር ቤት የሚባል ገለመል የለም። ድሮ ግን ግዴታ ህገ ወጥ ሰው ግዴታ እጁን ሰጥቶ ነው መግባት ያለበት። እጁን ሰጥቶ እስር ቤት ገብቶ ነጭ ወረቀቱን መንግስት ነበር የሚያወጣለት፣ ከራሱ ከኪሱ አያወጣም ነበር። አሁን ግን እነሱም ስማርት ሆነዋል፣ ቢዝነስ አድርገውታል። አንቺ ነጭ ወረቀትሽ የምትከፊ ከሆነ እጅ መስጠት አይጠበቅብሽም። ሄደሽ ኤምባሲ ነጭ ወረቀት ታውጫለሽ። ከዛ ኤምባሲ አሻራ መስጫ ቦታ ይልክሻል። ሄደሽ አሻራ መስጫ ቦታ አሻራ ትሰጫለሽ። ከዛ ትኬትሽን በገንዘብሽ ቆጥሮሽ ትሄጃለሽ። በፊት ግን ትኬት የሚችልሽ የሳውዲ መንግስት ነው። ነጭ ወረቀት የሚችልሽ የሳውዲ መንግስት ነው። ለመያዝ ትንከራተቻለሽ ፖሊስ ፍለጋ እንዲይዙሽ። አሁን ግን በቃኝ ብለው የሚገቡ ሰዎች በነጭ ወረቀት የሰው ልጅ ይዘው ይገባሉ። እኔ ልጄን ለሰው ይዛችሁልኝ ግቡ ብል ለምሳሌ ሳውዲ ቢሆን የምኖረው ህገወጥ መሆን ያቺ ሴት ልጄ ነው ብላ ነው። ስለዚህ የእኔ ስም አይደለም የሚጻፈው የእሷ ስም ነው የሚጻፈው ወላጅ ተብላ። ለምን ልጄ ነው ብላ ነው ይዘው የምትገባው እንጂ እውነቱን ተናግራ የጓደኛ ልጅ ነው ላደርስላት ነው ብላ አይደለም። አይቻልም እንደዛ። ልጄ ነው ነው የምትለው። በቀደም አንዲት ልጄ አይደለም ብላ ልጅቷ ስለደነገጠች ልጅሽ ነው ወይ ተብላ ስትጠይቅ አይደለም ብላ አምልጧት ልጅቷ መንግስት ወሰዳት አይደል? ልጇን ህፃን ልጁን መንግስት ወሰደባት። ከዛ ልጅቷ አልቅሳ በስንት ጊዜ በቀደም ነው ተቀበለች። ልጇን መንግስት መለሰላት። በስንት ወር የመለሰላት ያቺም ልጅ አይደለም ያለችው እስር ቤት ገባች። ይቺ ደግሞ እናት ደግሞ እያለቀሰች መታለኛም ድምፅ ሁኑን ብላ ተመለሰላት። ይስ ተመለሰላት። በቀደም ግን ራሷ መታ አልነገረችንም። ሰዎች ነው የነገሩን መታው። እናት ከሆነች የልደት ካርድ፣ ሌላ ሰው ከሆነ በውክልና ነው። ቆይ በውክልና ልጅ ተይዞ አይኬድም። ልጄ ነው ብለው ነው። በውክልና እንዴት ልጅ ሊሰጣለ ሰው? አይቻልም። ልጄ ነው ብላ ነው። አንዲት እናት ከሞተች ብቻ ነው። እናት ከሞተች አባት ኢትዮጵያ ከሆነ ያለው አባት ውክልና ከላከ እከሌ ልጄን ይዞልኝ ወደ ኢትዮጵያ ይምጣ ብሎ በውጭ ጉዳይ ውክልና አጽፎ ለኤምባሲ ከላከና ኤምባሲው ደግሞ ያንን ፕሮሰስ ካደረገለት እናት በሰው ሀገር ሞተች ልጇን ጥላ። ስለዚህ አባት ያለው ኢትዮጵያ ነው።
አባት የውክልና ለሆነ ሰው ይሰጥና ልጄን ያምጣልኝ፣ ባለቤቴ በመሞቷ ምክንያት እዛው በመቀበሯ ምክንያት ልጄን ይላክልኝ ብሎ ደብዳቤ በውጭ ጉዳይ አጽፎ ከሆነ ነው። ዝም ብሎ ለልጁ ውክልና አይሰጥም። አቡ ወይ እኔ በምጥ ነው የወለድኩት ግን አልተሰፋውም ችግር አለው ወይ ያለችን አንድ ደጋግማ እየጻፈች ማለት ምንም አይነት ስንጥቅ የለባትም። በምጥ ወልዳ እንዴት አትስልኩት ግን አልተሰፋውም ችግር አለው ወይ ማለት እንትን ከሌለው ኖርማሊ ቀዳዳው ብቻ እኮ በቂ አይደለም ልጅ ለመውጣት ግዴታ ወይ ዶክተር በመቀስ ይቀድሻል። በቂ ነው መስሎሽ ይሆናል እንጂ ያለ ስቴሽ የሚወልዱ እኮ ብዙ እናቶች አሉ። በኖርማል ሳይቀደዱም ልጁም ሳይቀዳቸው ኖርማል ወጥቶ የሚሆን ምንም ቁስል የሌላባቸው። ኦኬ እንደዛ ከሆነ ምናልባት ድሮም እናቶቻችን አይሰፉም ማለት ድሮ ገጠር ላይ ቤት ውስጥ ሲወልዱ እኮ። ስለዚህ ኦኬ እና ልጁ ማለት ነው ልጁ ገፍቶ ሲወጣ ካልሰነጠቃት ዶክተርም መቀስ ካልነካት አትሰፋም። ቁስል ከሌላት አይሰፋም። ቁስል ሳይሆን ቅድ ነው የሚባለው ማሪ ቅድ ካልቀደደ ቅድ። ኦኬ የተፈጥሮ ቀዳዳ ብቻ በቅቶ ከወጣ ይበቃል። ብዙ አክስቶች ምናምን በተፈጥሮ ቀዳዳ ነው የወለዱት። ምንም ምስቲሽ ምናምን። አብዛኛው ሰው ግን ማለት እኔ አሁን 3ቱንም ጊዜ ስወልድ ቀደውኛል። ልጆቼን የቀደዱኝ ማለት ነው። መቀስ ነክቶኝ ሳይሆን ራሳቸው ሰንጥቀውን እንዴ ራሳቸው ሲገፉ ሰንጥቀው ነው የሚወጡት ቀደው። ከዛ ትሰፊያለሽ። የገጠር እናት ይቻላል። የገጠር ቆይሮጠብ የገጠር እናት እንደዛ አይደል የወለዱን። ኦኬ ያ ይሆናል። ግን ከተቀደደ ግድ ነው መሰፋት። ልጁም ከቀደደሽ ወይ መቀስም ከነካሽ መሰፋት ግድ ነው። ካልተሰፋ እንዴት ይድናል? ግን ምንም አይነት ቀዳዳ ከሌለው ምኑን ይሰፉታል? ልጁ ከፋፋ ራሱ ይቀድሻል። ያ ባይፋፋ ራሱ ጭንቅላቱ ሲገፋ እኔ ልጄ ቀዶን ተሰፍቻለሁ አለች ቅድስት አርሴማ። እኔ አቡዬ ኧረ እኔ ምንም አልሆንኩም። ቆይታች ስለወለድሽ ነው ቶሎ ከወለድሽ። ኦኬ ቅድ ካለው ደሟ ራሱ ቅድ ካለው ደሟ ራሱ አይቆምም ነው። ደም አይቆምም ቅድ ካለው። ስለዚህ ግዴታ ይሰፋል። ራት ታስፈራሩን። ምንድን ነው የምትፈሪው? ልጅንም ያህል ነገር የሰው ልጅንም ያህል ነገር ምንም አይነት መስዋዕትነት ሳትከፊ ልታገኝ ትፈልጊያለሽ? ግድ ነው። እኔ እንደውም በአሁኑ ባይገርምሽ ሚጣ በአሁኑ በጣም ፈርቼ ነበር። ለምን በፊት በሳይመን ጊዜ ሱቅ ውስጥ ተቀጥሬ ሰራ ስለነበረ ከስተመር ሳስተናግድ ሳይዝ ለማምጣት ስቶክሩም ስገባ ስወጣ ደግነቱ ፈጣሪ ረድቶኝ ሰራበት የነበረበት ሱቅ በሳይመን ጊዜ ደረጃ ምናምን የለውም። ስቶራችን ማለት 2ኛ ፎቅ ላይ ነው፣ ግን በሊፍት ነው የምወጣው እና ሱቃችን ውስጥ ደግሞ ስቶር ኤክስትራ ሳይዝ ለምሳሌ አንድ ከስተመር መታ የመረጠችው ጫማ ዲስፕሌይ ላይ የምናስቀምጠው 37 ነው። እሷ ቁጥሯ 39 ከሆነ ግዴታ ጫማውን ይዤ ገብቼ ካርቶን ላይ ፈልጌ ነው በመሰላሎተሽ ምናምን ነው የምታወርጀው። ግን ፎቅ የለውም ክፍል ውስጥ ነው። እኔ ደግሞ እርጉዞኝ እርግዝና እየገፋ ሲመጣ ሌሎች አብረውኝ የሚሰሩ ያግዙኛል። ከላይ የሚወርድ ነገር ከሆነ ሀቢባ አንቺ መሰላል ላይ እንዳትወጪ እኔ ላወርድልሽ ምናምን ይሉኛል። ገባሽ? እርጉዝ ባልሆንኩ ሰዓት ራሴ በመሰላል ተሰቅዬ ሳይዝ አውጥቼ ለከስተመር ሰጥቼ። አንዳንድ ከስተመር 80 ነገር ለክቶ ነው አንድ ሊገዛ 80 ለክቶ ነው። ገባሽ? እና በጣም እደክም እለፋ ስለነበረ 8 ሰዓት ነበር የምሰራው። 8 ሰዓታት እለፋ እደክም ስለነበር በጣም ቀላል ነበረ ምጤ። ወዲያው ምጤ መጣ፣ አምቡላንስ ጠራው፣ አምቡላንሱ መጣ። እኔ አምቡላንስ ውስጥ ሆኜ እንደውም ወልዳለሁ ብዬ ፈርቼ ነበር። ልክ ሆስፒታል እንደደረስኩ ወለድኩ። ምንም ያህል አላማጥኩ። በኑኑ ጊዜም ሱቅ ውስጥ ሰራ ነበር። ቬሎ ቤት ነበር የዛኔ የሚሰራው ቪላጂዮ ሞል እና ከስተመር ሲለካ ቬሎ መጎተት ምናምን። ቬሎ ራሱ አንዱ ቬሎ በጣም ሄቪ ነው፣ ከባድ ነው። በላዩ ላይ ያሉት እንትኖች አሉ ፍሱሶች ምናምን እና ቀላል ነበር ለኑኑ ጊዜ ምጤ። አሁን ግን ሙሉ ስኔን ቤት ቁጭ ትላልኩኝ። ገባሽ? ዋና ወረዳይ ነበር እንዲህ ሰፈር ውስጥ ወካ አድርጌ የመመጣው
ወክ አድርጌ እመጣለሁ፣ ገላይን ታጥባለሁ፣ ላይቬን ከፍታለሁ። ቀን ሙሉ ላይቭ ላይ ነኝ። ቁጭ ብዬ ስለሙል በጣም ስተረስ ሆኜ ነበር። ወይኔ ግን በምጥ ወልድ ይሆን በኦፕሬሽን ይሻለኛል፣ በቃ ኦፕሬሽን አድርጉኝ እላለሁኝ። ምክንያቱም ቁጭ ብዬ ስላሳለፍኩት እርግዝናዬን ማመጥ አልችልም ምናምን ብዬ በጣም ስተረስ ሆኜ ነበር። ግን እንደፈራሁት አልሆነም። ገባሽ? በምጥ ተገላገልኩ። ብዙ አልተሰቃየሁም፣ ይመስገን ፈጣሪ። የመጀመሪያሽን እኮ ካልተቸገርሽ የሁለተኛውም አይቸግርም ይላሉ። እንጃ እኔ ደግሞ በቃ ደግሞ እያስፈራሩኝ ነበር። ወክ አታረጊም አንቺ ምናምን። ዋና ወረደ ወክ እያረኩ ነው ስላቸው አይበቃም አትቀመጭ ላይ ውጪ ወክ አድርጊ ምናምን እያሉ ይነዘንዙኝ ስለነበር ምናልባት እነሱ እንዳሉብኝ የሆንብኛውን ይከብደኝም ምጡ ብዬ ፈርቼ ነበረ። ግን ሮብ ከሰዓት ገብቼ ሮብ ከሰዓት 12 ሰዓት ተኩል ሄድኩ ሆስፒታል። ምጥ ክፍል ገባው። ወዲያው ቼክ ሲያደርጉኝ 5 ሴንቲ ከፍቶ ስለነበር ወደ ምጥ ክፍል አስገቡኝ። 1 ሰዓት ተኩል ላይ አሁን በርዘር ተፍቷል። የልደት ካርዷ ላይ 1 ሰዓት ተኩል የተጻፈው በኢትዮጵያ ከምሽቱ 1 ሰዓት ተኩል፣ በዚህ 7 ሰዓት ተኩል የወለድኩት። ላይክ ሃው መኒ አወር ነው? 5 አወር 4 አወር ነው ያማጥኩት ማለት ነው። 4 ሰዓታት ምናምን ያማጥኩት። የሚያጣድፈው ምጥ አይደለም። የሚያጣድፈው ምጥ የጀመረው 12 ሰዓት ላይ ነው። ጥድፍ ያደረገኝ ማለት በጣም የሚያምር። ከዛ በፊት ያለው ምጥ ይመጣል ይሄዳል፣ የሚመጣ የሚሄድ ነበር እና በጣም ስትረሶኝ ነበር። አንዳንዴ እንደፈራሹ አይሆንም። ገባሽ? የፈራሹ ሳይሆን በቃ እንደ ፈጣሪ ሆኖ ታገኘዋለሽ። በጣም እንዳትፈሪ። ኢትዮጵያ ውስጥ ያለሽው ኦርጋኒክ ነገር ነው የምትበዩ፣ የተፈጥሮ ነገር ነው የምትበዩ፣ አርቲፊሻል ነገር አይደለም። ፍሩቶቹ የተፈጥሮ ናቸው። እንደዚህ ሀገር እንትን ይሄ ማዳበሪያ የለባቸውም። ገባሽ? አትክልቶቹ ኦሪጂናል ናቸው። ስጋው ቆንጆ ነው። ሁሉንም ነገር ወክ አድርጊ። የተፈጥሮ አየር ነው ያለው ኢትዮጵያ ውስጥ። በጣም እድለኛ ነሽ። አንድ እርግዝና በህይወት ኢትዮጵያ ባሳልፍ ደስ ይለኛል። ምናልባት የመዝጊያ ፋናሉን 4ተኛውን ልጅ ኢትዮጵያ ውስጥ ባረግዝና ኢትዮጵያ ውስጥ በወልድ ደስ ይለኛል። መውለዱን ግን አልዋሽም። መውለዱን አይደል ነው፣ ግን እርግዝናዬን ኢትዮጵያ ማሳለፍ በጣም እመኛለሁ። ገባሽ? የተፈጥሮ ነገር ነው የምትበይው። አየሩ ተፈጥሮ ነው። ደስ ይላል። ሰውም ደስ ይላል ምናምን ታዲያ